በጤናችን ላይ ቤንዚን ማርከፍከፍ ይቁም። የሕዝብ ተወካዮች ምክር ቤት የኤፍዲኤ ረቂቅ ሕግን አሁኑኑ ያጽድቅ። ጤና ይስጥልኝ። ዶክተር ማርቆስ ነኝ ከጤና ሆሊስቲክ። እስኪ ዙሪያችሁን ተመልከቱ። ጎረቤቶቻችሁን፣ ጓደኞቻችሁን ተመልከቱ። በአሁኑ ወቅት በኢትዮጵያ የስኳር በሽታን የሚታገሉ ስንት ሰዎች ታውቃላችሁ? በየቀኑ የደም ግፊት መድኃኒት የሚወስዱት ስንት ናቸው? ለኩላሊት እጥበት፣ ለስትሮክ ወይም ለካንሰር ሕክምና ክፍያ ሲሉ መሬታቸውን፣ ከብቶቻቸውን የሸጡ ወይም የቁጠባ ገንዘባቸውን ያሟጠጡ ስንት ቤተሰቦች ታውቃላችሁ? ድሮ እነዚህ በሽታዎች የዕድሜ ባለጠጎች ወይም የሀብታሞች ብቻ ይመስለን ነበር። ዛሬ ግን ወጣቶቻችን በልጅነታቸው እየታመሙ ነው። ወላጆቻችን ያለ ጊዜያቸው እየተቀጩብን ነው። በአሁኑ ወቅት በኢትዮጵያ ከሚከሰተው ጠቅላላ የሞት መጠን ከ40% በላይ የሚሆነው ተላላፊ ያልሆኑ በሽታዎች እንደ ልብ ድካም፣ የደም ግፊትና የስኳር በሽታ ባሉ ችግሮች የሚከሰት ነው። ለመሆኑ ይህ ሁሉ ለምን እየሆነ ይመስላችኋል? ይህ በአጋጣሚ የሆነ ነገር አይደለም። ዋናው መንስኤ ወደ ሰውነታችን ውስጥ በምግባችን የሚገቡ ጎጂ ነገሮች ናቸው። ዛሬ በከተሞቻችን ያሉ ገበያዎችና ሱቆች ውስጥ ገባ ብላችሁ ተመልከቱ። የሱቆቻችን መደርደሪያዎች በከፍተኛ ሁኔታ በተቀነባበሩ ጎጂ ምግቦች፣ በለስላሳ መጠጦች እና ከውጭ በሚገቡ ርካሽ ዘይቶች ተሞልተዋል። እነዚህ ምግቦች መርዛማ የስኳር ክምችት፣ ከፍተኛ መጠን ያለው ጨው እና የተደበቁ ጎጂ ትራንስ ፋቶች የተሞሉባቸው ናቸው። ልጆቻችንን በትምህርት ቤቶቻቸው አቅራቢያ በሚሰቀሉ ማስታወቂያዎች እና በቴሌቪዥን በሚያዩዋቸው የካርቱን ምስሎች ይይዟቸዋል። እነዚህ ምግቦች ሱስ የሚያስይዙ አድርገው በመስራት በርካታ ትርፍ እያጋበሱ የልጆቻችንን ጤና ያወድማሉ። በሌላ በኩል ደግሞ የእኛ ምላሽ ምንድን ነው? ለሕክምና የሚሆኑ መድኃኒቶችን ከውጭ ለማስገባት በየዓመቱ በቢሊዮን የሚቆጠር ብር እናባክናለን። ነገር ግን ወደ ሀገራችን የሚገባውን ወይም የሚመረተውን ጎጂ ምግብ ሳናስቆም ተጨማሪ መድኃኒቶችን ለመግዛት መሞከር በሚቃጠል የቤት ጣራ ላይ ቤንዚን እየተርከፈከፈ እሳቱን በባሊ ውሃ ለማጥፋት እንደሚሞከር ነው። በቤታችን ላይ ቤንዚን የሚያፈሱትን አካላት እስካላቆም ድረስ የቱንም ያህል ተጨማሪ የእሳት ማጥፊያ ብንገዛ ቤታችን መቃጠሉ አይቀርም። ነገር ግን ቤታችን ሲቃጠል ቁጭ ብለን ማየት የለብንም። መፍትሄው በእጃችን ላይ ይገኛል። የኢትዮጵያ የምግብና መድኃኒት ባለሥልጣን ኢኤፍዲኤ ከባለሙያዎች ጋር በመሆን ለዓመታት ሲያዘጋጀው የቆየውና ባለፈው ጥቅምት ወር ወደ ፓርላማ የቀረበው አጠቃላይ ረቂቅ ሕግ እኛን የሚጠብቅ መፍትሄ ይዟል። ይህ ሕግ በምግብ ማሸጊያዎች ፊት ለፊት ላይ ግልጽ የሆኑ ጥቁር የማስጠንቀቂያ ምልክቶችን በመለጠፍ ወላጆች ከመግዛታቸው በፊት አደጋውን እንዲረዱ ያደርጋል። ከውጭ በሚገቡና በሀገር ውስጥ በሚመረቱ ምግቦች ውስጥ መርዛማ ትራንስፋቶችን በሕግ ያግዳል። በትምህርት ቤቶቻችን አቅራቢያ የጎጂ ምግቦችን ማስታወቂያና ሽያጭ ያስቆማል። ከፍተኛ ስኳር ባላቸው ምግቦች ላይ ታክስ በመጣል ገቢውን ለሀገር ውስጥ ጤናማ ግብርና ድጎማ ያውላል። በሌሎች ሀገራትም እንደ ቺሊ፣ ሜክሲኮ እና ደቡብ አፍሪካ ያሉ ሀገራት እነዚህን ተመሳሳይ ሕጎች በማጽደቃቸው የሕዝባቸውን ጤና መታደግ ችለዋል። ታዲያ ይህ ሕግ ከጥቅምት ወር ጀምሮ በፓርላማ ጠረጴዛ ላይ ተቀምጦ እስካሁን ለምን አልጸደቀም? ምክንያቱም የጎጂ ምግብ አስመጭና አምራች ኮርፖሬሽኖች ከበስተጀርባ ተጽዕኖ እያደረጉ ስለሆነ ሊሆን ይችላል። የዚህም ጥርጣሬ መነሻ በሌሎች ሀገሮች ተመሳሳይ ተቃውሞ በእነዚሁ አካላት ስለተደረገ ነው። እነሱ የእኛን ዝምታ ይፈልጋሉ፣ እንዳላየ እንድናልፍም ይሻሉ። እኛ ግን የተሸፈነ አይናችንን ልንከፍት ይገባል። በአሁኑ ወቅት በስልጣን ላይ ያላችሁ የሕዝብ ተወካይ ምክር ቤት አባላት ይህ ሕግ በእጃችሁ ላይ ከደረሰ ወራት ተቆጥረዋል። የስልጣን ዘመናችሁ ከማብቃቱ በፊት ታሪካዊ አሻራችሁን የምታኖሩበት አጋጣሚ አሁን በእጃችሁ ላይ ይገኛል። ይህንን የሕዝብ ሕይወት አደጋ ላይ የጣለ ክፍተት ሳታርሙና ሕጉን ሳታጸድቁ አትበተኑ። የኢትዮጵያ ሕዝብ የሚያስታውሳችሁ የንግድ ድርጅቶችን ጥቅም በመጠበቃችሁ ሳይሆን የልጆችን ጤና በመታደጋችሁ እንዲሆን ስሩ። ከመስከረም ጀምሮ ምክር ቤቱን ለምትረከቡ አዳዲስ የፓርላማ አባላት ወደ ፓርላማ ስትገቡ የመጀመሪያውና ዋነኛው አጀንዳችሁ የኢትዮጵያን ሕዝብ ጤና ማስጠበቅ ሊሆን ይገባል። የተረከባችሁት ወንበር የንግድ ተቋማት ማበልጸጊያ ሳይሆን የሕዝብ አደራ ነው። መስከረም ላይ ስራችሁን ስትጀምሩ በፓርላማው ጠረጴዛ ላይ የሚጠበቃችሁን ይህን የኤፍዲኤ ረቂቅ ሕግ ከምንም ነገር አስቀድማችሁ አጀንዳችሁ አድርጋችሁ አጽድቁት። ወደ እናንተ ወደ ወገኖቼ የጤና ወታደሮች ልመለስ። ሕጎች በሕክምና ባለሙያዎች ስብሰባ ብቻ አይጸድቁም። ሕጎች የሚጸድቁት ሕዝቡ በከፍተኛ ድምፅ ለተወካዮቹ ጥሪ ሲያቀርብ ብቻ ነው። የሕዝብ ተወካዮች ምክር ቤት አባላት የእናንተ ተወካዮች ናቸው። ለእናንተና ለቤተሰቦቻችሁ ነው የሚሰሩት። ከዛሬ ጀምሮ እያንዳንዱ ኢትዮጵያዊ ለእናቶች፣ አባቶች፣ ተማሪዎችና ሰራተኞች ጥሪ ያቀርባለሁ። አሁንም ሆነ መስከረም ላይ የሚመጡት የፓርላማ ተወካዮቻችሁን ጠይቁ። ለኮርፖሬሽን ጥቅም ትቆማላችሁ ወይስ ከጥቅምት ጀምሮ በፓርላማው ላይ የሚገኘውን የኤፍዲኤ ሕግ
እንዲጸድቅ አዎ ብላችሁ ድምፅ ትሰጣላችሁ ብላችሁ ጠይቋቸው። ይህንንም መልእክትም አሰራጩ። በማኅበራዊ ሚዲያ፣ በቤተ ክርስቲያን፣ መስጊድና በዕድር ስብሰባዎቻችሁ ድምፃችሁን አሰሙ። ጤናማ የትምህርት ቤት አካባቢን ጠይቁ። የትምህርት ቤት ኃላፊዎች ጎጂ ምግብ ሻጮችን ከትምህርት ቤት በር እንዲርቁ ንገሯቸው። ጤናችን ሀብታችን ነው። የሀገራችን የወደፊት ዕጣ ፈንታ በሚያታልል ስኳርና መርዛማ ፋት እንዲሸጥ አንፈቅድም። የሕዝብ ተወካዮች ሕጉን አሁኑኑ አጽድቁ። የኢትዮጵያ ሕዝብ ድምፅህን አሰማ። በጤናችን ላይ ቤንዚን ማፍሰስ ይቁም። አመሰግናለሁ።